ሊሆን ፌሚኒስት ይችላል ስለሆንክ ብቻ አይደለም እያልከኝ ያለው የኦርቶዶክስ ክርስትና አስተምሮ የምንለው የወንዶች የበላይነትን ያራምዳል እኔ ቅድስት ቤተክርስቲያን ልዩ ክብር የምትሰጠኝ ኦርቶዶክሳዊ ሴት ነኝ በተለያዩ አጋጣሚዎች ሴቶች ተጨቁኗል ነፃ እናውጣቸዋለን ብለው ተፍተፍ የሚሉ ሴቶች አይና እሰማ ነበር ይህ ነገር ፌሚኒስት ነን ብለው ተደራጅተው እንዳይመጡ ስፈራ ደረሰ መሰለኝ ሰሞኑን አየሩን ይዘውታል ግን ማወቅ ያለባችሁ ነገር ምንድነው ፌሚኒዝም ዩኒቨርሳል ነው ወይም ደግሞ ዓለም አቀፍ ነው ሴቶች በተጨቆኑበት ቦታ በሙሉ የሴት ጥያቄ ነበር የሴትን ጥያቄ ደግሞ የሚያነሳ የሚመልስ የሚያጠነጥን እሳቤ ፌሚኒዝም ነው ፌሚኒዝም እንዲ ነው እንዲያ ነው የሚለውስ መግባት ባልፈልግም እንደ አንድ ያውም ኦርቶዶክስ ተዋህዶ ውስጥ እንዳደገ ሴት ግን ሃይማኖቱን አስከትለው ለሚናገሩ ሃይማኖቱ በገባይ ልክ ይህንን ማለት ፈልጋለሁ አንደኛ የኦርቶዶክስ ተዋህዶ ቤተክርስቲያን ሴቶችን ጨቋይናት ለወንድ ትልቅ ስልጣን በመስጠት ሴቶች ሁሌም የበታች ሆነው እንዲኖሩ ታደርጋለች ይላሉ እንደ አንድ የኢትዮጵያ ኦርቶዶክስ ተዋህዶ አስተምሮ ክርስቶስ የቤተክርስቲያን ራስ እንደሆነ ሁሉ ወንድም የቤት ራስ ነው ይህ ስልጣን ግን እንደ ዓለማዊ ስልጣን የሚያደሉበት ሰውን የሚጨቁኑበት ወይም ሁሌም ለኔ የሚሉት ስልጣን አይደለም ይህ ስልጣን መከራን የሚቀበሉበት አላፊነት ነው በቅዱስ መጽሐፍት እንደተቀመጠው በአንድ ትዳር ውስጥ ወንድ ክርስቶስን ቤተክርስቲያንን እንደወደዳት ሚስቱን መውደድ ሲኖርበት ሴት ደግሞ ቤተክርስቲያን ለክርስቶስ እንደምትታዘዘው መታዘዝ አለባት አባቶች ይህንን ሲያብራሩት ኢየሱስ ክርስቶስ ቤተክርስቲያንን ወደዳት ስንል እንዲሁ የቃል የሽንገላ ወይም በቁስ የሚለካ አይደለም ራሱን ለሞት አሳልፎ ያውም በብዙ መከራና ስቃይ እስከ ሞት ድረስ ራሱን በመስጠት ነው ለሚስት የተሰጣት ግን ይህ ፍቅር እንዲገባት ሆና መገኘት ነው የመፈቀር ጸጋ ይህም ተዛዙን ከመጠበቅ የሚገኝ ነው በዚህ ውስጥ የሴቷ መጨቆን ምኑ ላይ ነው ፌሚኒዝም ማለት ምን ማለት ነው ፌሚኒዝም ማለት ጾታዎች ማለትም ሴትና ወንዶች ኢኮኖሚያዊ ማህበረሰባዊ እና ፖለቲካዊ የሆነ መብት ግዴታ እድል እና በአጠቃላይ ቦታ ሊኖራቸው ይገባል ብሎ የሚከራከር እኔ ወንድሜን ወይም ባለቤቴን በታዘዝ ወይም ባገለግል ክብር እንጂ ጭቆና አይደለም እግዚአብሔርን የማግኛ አንዱ መንገዴ መገለጫ ሆነው ቅንነትና ትትና ነው ሁለተኛ እኩል ያገልግሎት ድርሻ አትሰጥም ወንዱን በአደባባይ ስታቆም ወይም በቤተክርስቲያን ስትሾመው ሴቱን ግን ከማጀት አታስወጣም ክርስቶስ 12 ሐዋርያትን ሲመርጥ እንኳን አንዲ ሴትን አልመረጠም ክህነትን ለሴት አትሰጥም የሚልም ያነሳሉ በመጀመሪያ ደረጃ አንዲት ኦርቶዶክሳዊ ሴት ሊያሳስባት የሚገባው የደህንነቷ ጉዳይ ነው የነፍሷ ማረፊያ ከጌታ ቀኝ ወይም ግራ መሆኑን እንጂ ምድራዊ የስልጣን ሽኩቻ ወይም የመብት ጉዳይም አይደለም ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰውን ሁሉ ሊያድን እንጂ በጾታ ለይቶ ሊያድን አልመጣም ወደ ምድር ሲመጣ እኛን የሚያሰባስበንና ሊያስጨንቀን የሚገባው እንዲህ ቢያደርግ ነበር የጥፋት መነሻ ሔዋን ሆና ሳለ ቅጣቱ ግን ሰበብ ለደረደረው አዳምም አልቀረለትም ዓለምን ሊያድን ሲመጣም ንጽሕት ሴት እመቤታችን ቅድስት ድንግል ማርያም ነበር የመረጠው የአምላክን እናት ለመሆን ከመመረጥ በላይ ምንስ ስልጣን ይገኛል አምላክ ነውና ሌላ የማዳኛ መንገድ አልነበረውም ልንል አንችልም ቅድስት ቤተክርስቲያናችን የአገልግሎቷን መንገድ በሶስት ጾታ ተከፍላለች ወንድ ሴት ካህን ሁሉም የየራሳቸው ድርሻ አላቸው እንደተመቻቸው ወይም መብቴ ነው በሚለው ዝሩ ሐሳብ ተነስተው አናገለግልም ኢየሱስ ክርስቶስ 12ቱ ሐዋርያትን 72ቱን አርድእትና 36ቱ ቅዱሳን አንስትን ሴቶችን መርጧል 12ቱን ሐዋርያት ሲመርጥ እርግጥ ነው ወንዶች ብቻ ናቸው ነገር ግን ሐዋርያቱ የተመረጡት የእግዚአብሔርን ቃል በመላው ዓለም እየዞሩ ፍሬውን በመከራቸውና በሰማዕትነታቸው እንዲቀበሉ እንጂ ዓለምን እየዞሩ እንዲዝናኑም አልነበረም ሲጀመር እንደ ዛሬው በአውሮፕላን ወይም በመኪና ሳይሆን ትልቅ ብርታትና ጥንካሬን በሚጠይቀው የእግር ጉዞ ነበር ያስተማሩት በመምራነ ወንጌል ደግሞ ብዙ ሚስጥር አለው ይህ የምእመናን አታየት ነው ሐዋርያት ይህንን ተጋድሎ ሲፈጽሙ 36ቱ ቅዱሳን አንስት ደግሞ በተሰማሩበት የአገልግሎት ቦታ በቤት በማህበር አገልግሎት ሰውን እያነቁ እያስተማሩ ወደ እግዚአብሔር ቤትም ይቀላቀሉ ነበር በመጨረሻም እግዚአብሔር ለሐዋርያት የአገልግሎት ዋጋቸውን እንዲሰጣቸው ሁሉ ለነዚህ ሴቶችም አልነሳቸውም አድሎ የሌለበት አምላክ ነውና ለሁሉም የተጋድሏቸውን የጽድቅ አክሊል
ሰጥቷቸዋልና። ሴቶችን ማጀት አስቀርታለች ለሚሉ ማጀት ለምን የጭቆና ቦታ ተደርጎ እንደተሳለ አይገባኝም። ሴት የቤት ውስጥ ስራ አትስራ የሚለው ሌላ መከራከሪያ የሆነ ስለመጣ ከአጀንዳ ላለመውጣት እተወውና ነገር ግን ተፈጥሯችን የሚያደላቸውን ከዚያም ባህል የሚያሳድጋቸው ክንዋኔዎች አሉ። ያንን እንደ ጸጋ እንቀበለው እንጂ ጭቆና አልለውም። መስመር ሲያልፍ ግን እጠይቃለሁ። እግዚአብሔር ዓለምን እንደሚመግብ ሴቶችም በእናትነታቸው ልጆቻቸውን ስለሚመግቡ ብዙ ጊዜ በቤት ውስጥ ያሳልፋሉ። ይህ ደግሞ ትልቅ ስራ እንጂ ጭቆና አይደለም። በቤተ ክርስቲያን ግን ብዙ ሴቶች በማጀት ሆነው ብዙ ወንዶችን አሳድገው ለቅድስና ያበቁትም ስለሆነ ማጀታቸው ቤተ መቅደሳቸው ነው። ለዚህም አንድ ምሳሌያችን የቅድስት ሙሴ እናት ዮካብድ ናት። በጓዳ ያስተማረች አንዱ ለአምላኩ ታዛዥና መሪ ለግዘተኞቹ እስራኤላውያን አበርክታለች። ኢየሱስ ክርስቶስ ከሰለሞን የሚበልጥ ከዚህ አለ። በፍርድ ቀን ከዚህ ትውልድ ጋራ ተነስታ ተፈርዳለች ያለላትም ንግስተ ሳባ ናት። የጌታችንን ትንሣኤ ከሁሉ በፊት አይታ ለደቀ መዛሙርቱ ያበሰረችው ማርያም መግደላዊት ናት። እነዚህ ጥቂት መጽሐፍ ቅዱሳዊ ምሳሌዎች ናቸው። በአጠቃላይ ግን የራሳችንን ጥንካሬና ድክመት እንጂ ኦርቶዶክስ ተዋሕዶ ሃይማኖት የትም ሆኖ ማገልገል የትም ሆኖ መዳን የሚቻልባት ቅጥር ናት። ሌላው የሴቶች ገዳምን በሴቶች የሚመሩ የመንፈሳዊ ትምህርቶች የሊቀት ማዕከላት ከመሆኑም በተጨማሪ ለቤተ ክርስቲያንና ለሀገር ብዙ ሊቃውንት እያፈሩ ይገኛሉ። በአብነት ትምህርት ቤቶችም ሊቃውንት እናቶች ጉባኤ ዘርግተው ወንዶችን ያስተምራሉ። እማሆይ ገላነሽን እንጠቅሳለን። የግድ በአዳራሽ ቆመን ካላስተማርን ከሆነ ተፈጥሮ ማዕከል ያደረገ የአገልግሎት ድርሻ ጉዳይ ነው። ፌሚኒዝም ሲባል ወይም ደግሞ ጀንደር ኢኳሊቲ የጾታ እኩልነት ሲባል ትሪገርድ ከመሆናችሁ በፊት ምንድነው እየተባለ ያለው የሚለውን ነገር በጥሞና ብታዩት ብታነቡት ጥሩ ነው። በነገራችን ላይ በቅድስት ቤተክርስቲያን የሴቶች ቀን አለ። ቅዱሳን አንስት የሚታሰቡት ከትንሣኤው በኋላ ያለችው ቅዳሜ ነው። እውነት ነው። ዓለም በትምህርት በኢኮኖሚ በፖለቲካ ስልጣን በወንዶች እየተመራች ነው። ይህ ግን ከጭቆና ጋር ብቻ የሚያያዝ አይደለም። አንድ ትምህርት ብቻ ስንት ችግር እንደፈታ በአገራችን ብቻ ማየት ይበቃል። እርሱ በጣም ብዙ ሚስኮንሰፕሽን የያዘ ነው። ምክንያቱም ያለንበት ማህበረሰብ ያለንበት ስርዓት ፌሚኒዝምን የሚቃወም ስርዓት ነው። ፌሚኒዝም የሚላቸውን ፕሪንሲፕሎች የማይተገብር ስርዓት ነው። ፌሚኒዝም ለዚህ ስርዓት እንደ መርዝ ነው የሚታሰበው። ህዝቡም እንደ መርዝ እንዲያየው በጣም ብዙ ውሸቶች ተሰራጭተውበት ሰዎች በቀላሉ አንደርስታንድ ማድረግ ያቃታቸው ነው። የተማሩ ሴቶች ወደፊትም በመጡ ቁጥር ሚዛናዊ እይታ ይመጣል። ከምንም በላይ ግን ለእናቴ ለባለቤቴ ለእህቴ ብሎ የሚኖር ህመሞን የሚታመም ወንድን ማገዝ ማብዛት የተሻለ ነው። ከሃይማኖት ጋር ተላትሞ መፍትሄ አይመጣም። ከችግሩ ይልቅ መፍትሄ ተብሎ የሚወራው የበለጠ ሴቶችን የተጠቂነት መንፈስ በማላበስ ከወንድሞቻቸው ከባሎቻቸው አልፎ ከማህበረሰቡ ጋር የሚያጋጭ በስተመጨረሻም ከባልና ከሃይማኖት የተጣሉ ብቸኛ ያደርጋቸዋል። ያ መንፈስ መጨረሻው ደግሞ ምን እንደሆነ ምዕራባውያን ማየት በቂ ነው። እንደ ቀላል የተዘሩ መርዛማ ፍሬዎች እንዲመክኑ ካሁኑ ካልተሰራ በውጪ የፈራነው ሁሉ በቤታችን ለመግባቱ ምስክር አይሻውም። ሐሳቦችን ሁሉ እንደመመን የገባኝን እውነታን ለመግለጥ ነውና ሊቃውንተ ቤተ ክርስቲያን ሆይ ካጠፋው እታረማለሁ ስትል ጋዜጠኛ መስከረም ጌታቸው ሐሳቧን በዚህ ጉዳይ ላይ ሰንዝራለች።